ታድለ እንደዛ ከሆነ ሰርቶልሻል። የኔ እናት እየሰራልሽ ነው ያለው 10 ከ10። ኧረ እኔ በህይወቴ እንደዚህ አይነት ነገር አድርጌ አላውቅም። ማለት የለኝም ከራሴ የመጣ ነገር ነው። እንዴት ብዬ ነው ለማስደሰት ነው እኔን ቃል ተጠቀምኩት። ሞቅ እንዳይለ ምን አይነት ቃል አንተን ለማማለል ነው ያልኩ። አማልሽኛል ዞሮ ዞሮ ግን እንዲልህ ነው አንተን ደስ እንዲልህ ነው ያለው። ኧረ ደስ ይበለኝ። አውቀሽ ታዲያ እየሸወድሽ ነው። አዎ እንዴት ሁሌ እንዴት አንድ አይነት ነገር ይሆናል ታዲያ አንተን ለማማለል ቢሆን? አይ ሁሌ ማለት ነው ነበረ። ስለዚህ አሁን ለማማለል ነው የሚጠቀምሽው አይደለም። አንቺ ራስሽ ነሽ እና ያማለኛል። አዎ ይታይ የምናወራስ አንተ ግን በጣም 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 ወገን እንትን ሆነናል። ምንድን ነው የሚባለው? ተማለናል እንትን ብለናል። እዚህ ራሱ ትዝ አላለኝም ነበር። አሁን ነው ትዝ ያለኝ። መለስ እያወራን ነበር እና አክቹዋሊ በኖርማል ታይምም እንደዚህ ነው የምናወራው። እንደዚህ እየተያየን እናወራለን። ተረጋጋ ጆዬ ጃንታ፣ ጆዬ ጃንታ። እንወዳችኋለን፣ እናከብራችኋለን። ስለምናከብራችሁ እንደዚህ አሪፍ ታይም ከእናንተ ጋር ለማሳለፍ ይፈልግም። አላስቻለሽም በቤቴ ጋይስ ይቅር በሉኝ። መብርሃንን እግሬን ስላነሳው እንደዚህ ስላለ አታየም እኮ ምንም ወደሽ ነው። ተማለሻል ማለት እኮ ነው። ተማለሻል ለእግርሽ ያነሳሽው እንደዚህ ምናምን ከሆነ እንወዳችኋለን። ቅዱስ ገብርኤል አላየሁትም። 47.9 ዋሻው ዘፈን አለ ሁሉ ዘፈን ቤት ይሰሙታል። ላብላብ ሆነ ምናምን ገባህ። ይሄ ግን ጀስት በቃ ወሬ ሲሆን ጀስት ይወዳሉ። እንወዳለን። ማርያም ለአንተ ስለ ለማመዳለሁ ማርያም ጌታ ምን ችግር አለ? ብዙ የሚለመድ ነገሮች እኮ ይለመዳል። ቡና ሰፋ ያለሽ? አይ ቡና እንኳን እውነት ለመናገር አላፈራም። ለኔ ለማመጫለሽ ማዘር እንዳትጠጪ ብለኛለች እና የማዘር ትእዛዝ ስለሆነ ሶሪ። አይ ለኔ እኮ ሲደክም ምናምን ማፍላትም አልተፈቀደልኝም። ግን እስኪ አስፈቀደልኝ ልጠይቃት ከፈለግ አልተፈቀደልኝም። ቤቴም አይገባም። አትወድም ቡና ማሚ? እውነት ግን ችግር የለም። እሷ እንድታፈላ አደርጋለሁ። እስኪ 49.7 መጨረሻ ላይ ያሳካና ገርምሽም አምታሽ ላይ ገባ 49.8 ያ ስክሪፕት እናደርገዋለን እና አልችልም ታባጀ አንተ አትሰማም። ትግልሽ ቅድም 50 ትገቢያለሽ እንጂ አትሰማም። አንተ እንዳትሰማም መከራ አለብህ ከህዝቡ ጋር ያለው ነገር ስለሆነ ችግር የለውም። እኔና ዶናይ ራት ልንወጣ ነው። ማርያምን ዛሬ ማለት ነው እንዴት እንደናፈቁኝ ልንገራቸው። በመጀመሪያ እንደዚህ አትይኝ ያፈለበ እንዴ! እሺ እንዴት ልይሰራ እንደዚህ ስተይ ማርያምን እፈራለሁ። እንዴት እንደምፈራ ታውቃለህ? መስራት ሰራ አከብራለሁ። ለስራችን ሳይሆን ከማክበር በጣም ለሰው ልጅ ሬስፔክት ቫልዩ እንዳለ ያሳየኝ አዶናይ ነው። አልበሽ ማርያም ማለት ሬስፔክት ከምንም ነገር በላይ ክብር እንደሚቀደም አሳይተኛል። ቼርስ ያ ኢቭን መሰዳደብ እንደሌለብን አሁን ጀስት ሁላችንም እንሰዳደባለና ያ ነገር ራሱ እንዲቀር ስላደረከኝ ማለት ነው። የሰርስኪ ነው የምንለው ማርያም የሰርስኪ የሰርስኪ አሁን እስኪ ትጨምርበታላችሁ። እስኪ እንጨምርበታለን። የሰርስኪ ብሮስኪ ወንድም ብሮስኪ ነው የምንለው። ብሮ አይደለ ብሮ ድሩዬ ያድታው ድሩዬ አለ ድሩዬ ነበር ማለት ድሩዬ ስለ አራዳ ማለት
አይ ነበርክ ማርያም እኔ አዲስ አበባ አራዳ አንተ የካናዳ አራዳ እኔ ምስኪን ነበር ማራከ ነበር ምስኪንነት አሁን አራዳ ማለት እኮ ዱርዬ ማለት ንቃየሽ ፋሚሊ አራዳ ምናምን ማለት አክሰንት የሆነ እንትኑ የሚያውቀው የአራዳ ቋንቋ እንጂ እንዴ አራዳ ፋራ አይ ሚን ዱርዬ ብትሆንማ እዚህ አደርስም እኮ ምንም ጥያቄ የለውም። ግን አራዳ ማለት የሆነ በቃ ቀድሞ የሚገኝ አራዳ እናስ yes ጀግና ወጣባቸው መሰለኝ አይደል? ደሞ እንወዳቸዋለን። ለነገ ይቀመጥላቸዋል። ሌላ ወሬ ቻውን በላችሁ። እንወዳቸዋለን። ቴንክ ዩ ጆይን ስላደረጋችሁ። ሰላም ቤተሰቦቼ፣ ባሳለፍኩት የ1 ዓመት ከ4 ወር እስር የተማርኩትን ልንገራችሁ። በህይወታችን ውስጥ ቅስፈታዊ አጋጣሚዎች ህይወታችንን ፈጽሞ ወደማንጠብቀው አቅጣጫ ሊከተል እንደሚችልና በህይወታችን ውስጥ ያላስተዋልናቸው ነገሮች የህይወታችንን ዋጋ ሊያስከፍሉ እንደሚችሉ ፈጣሪ ይመስገን። አለማስተዋል ያስከፈለኝን ዋጋ በ1 ዓመት ከ4 ወር እስር ታርሜ ወጥቻለሁ። ተሳስቼ ያስከፈውትን የኢትዮጵያ ዋልታ የሆነውን አየር መንገዳችንን እንዲሁም የአየር መንገዳችን ሰራተኞች እንዲሁም የጸጥታ አባላትን መላው የኢትዮጵያ ህዝብን እኔ ልጃችሁ እንደ ልጅ አጥፍቻለሁና እንደ ልጃችሁ አይታችሁ ይቅርታ እንድታደርጉልኝ ከልብ ጠይቃለሁ። በታሰርኩበትም ጊዜ ከምንም ነገር በላይ የኢትዮጵያን ህዝብ ፍቅር አይቼበታለሁ። ሁሉም ሰው እንደ ወንድሙ ነበር ሲያስብልኝ የነበረው። እናቶች እንደ ልጃቸው ነበር ሲጨነቁልኝ የነበረው። ከልብ አመሰግናለሁ። ተመላልሳችሁ ለጠይቃችሁኝ፣ በጸሎታችሁ ላሰባችሁኝ፣ ለተሳላችሁልኝ በጣም አመሰግናለሁ። አሁን ደግሞ ወጥቻለሁ። ከዚህ በኋላ ህዝቤንና ሀገሬን በሚጠቅም ስራ አመጣለሁ። በጣም ወዳችኋለሁ፣ አኮራችኋለሁ። ምን ይደረግ? አይዞሽ። ምን ተሰማኝ እውነት ነርቬን የተነካው ነርቬ ተነካ። አንተ ሳልተነካው ለምን? እኔማ አለኝ። እኔማ ሲንግል አይደለሁም ለዛ እኮ ደስ ይለኛል። እኔማ ሲንግል አይደለሁም ለዛ እኮ። አይ ለሲንግሎች ነው ስሜት የሚሰማኝ፣ ለአንተ አይሰማህም። ለጊዜው ለኛ ነው የሚሰማኝ። ደግሞ እኮ በጣም ነው የሚያምረው። ደስ ይላል። መቼ ነው አንተስ ፍቅረኛ ላይቭ ላይ ዛት የምትገባው? ግቡ በተራ እየገባችሁ ነው አስቀኑ። ሲንግሎችን ተስፋ አስቆርጡ። ግቡ ካፕል ይሆናችሁ። ኧረ እኔ አልገባም እንዴ። ግቡ እንዴ ቤታን አስጠራት እንጂ ነው ወንድም ስራ እኮ ነው ያዝነው። ሲንግሉስ መጠባበሱ ሲቀር ስራ ይልስራበት እንጂ አይዞሽ። ግን አሎሽን ወድ ብሶኛል እንዴ ወደ ባስሽ። አሁን አንቺም ቦይፍሬንድ ይዘሽ ምናምን ነገር እንደዚህ መውጣት አለብሽ። አይዞሽ እሺ፣ ያልፋል ደግሞ። አይዞ ለራስ አረ አይዞ ለራስ። እነሱ ደግሞ ያምራሉ እኮ ለዛ እኮ ነው አይ ቲንክ እነሱ በጣም ነው የሚያምሩ። እግዚአብሔር ነው እሱ ሪስፔክት አለው ለሴት ልጅ። ወይኔ አንተም እንደዛ ና ለፍቅረኛ? አዎ በጣም በስማ በጣም ሪስፔክት አለው፣ ያከብራታል ምናምን። ተከባበሩ። አንተም አክብራት ፍቅረኛን። ደግሞ አንድ ቀን እዛ ብትገባ ደስ ይለኛል። ልክ እንደ ነጃኒ ተያይዛችሁ ግቡ። ምን ትሰጥኛለሽ? ወይ አንበሳ ወርድላለሁ። ለሩም አንበሳ ወርዳለሁ። ሩም ነው የምትይዙት ቤት? አረ በምትወጂው አምላክ አረ በእግዚአብሔር አረ ልኖርበት በመድኃኒዓለም ቤታዮ ምንድነው ዋዝ going on? አንቺ እንትን እያሳየዋቸው ዜዶ ምን የገባሁት ቤታዬ። አረ ዜዶ አረ ሰላም በይኝ እንዴ ምንድነው? ሰውዬ ሚስቴ ናት፣ እወዳታለሁ፣ በአደባባይ መሳም ፈልጋለሁ፣ ላቅፍሽ ፈልጋለሁ፣ የዓለም ሕዝብ እያየ አብሬሽ መሆን ፈልጋለሁ ብሎ ካሳየ አዶናይ ጀግና ነው። እኔ እነዚህ ልጆች የእውነት ተፋቅሮ ከሆነ በፍቅር ውስጥ እኔ ችግር አይኖረኝም። ተፋቅረው እኛ እኮ 27000 ኢትዮጵያውያኖች ተሰብስበን እኮ የሀገራችንን ትልቅ አየር መንገድ ሲዋረድ ነጮች ሲጠሩ ምናምን የመጨረሻ በጣም መዝገጥ ጊፍት እየሰጠን ጆን ዳንኤልን አሳስረናል አይደል? 27000 ኢትዮጵያውያን አሁን 51000 ኢትዮጵያውያን ሴት ልጅ ተከብራ ተወዳ ነግሳ ሴት ልጅ እንዲህ ነው የምትንከባከበው በዓለም ሕዝብ መሃል ብሎ አዶናይ ካሳየ yes ሪስፔክት አደርጋለሁ። ቢኮዝ እዚህ አፕ ላይ ስፔሻሊ ሴትና እናት የምትዋረድበት አፕ ላይ ይሄ ነገር መሆኑ እንዴት
እኔ ምንም ክፋት አላየሁበትም። 51,000 ዘሜድ መኒ ጥሩ ነው። በመፋቀራቸው ገንዘብ ከሰሩ ብሌሲንግ ተፋቀሩ፣ ደስ ይላል። ሊጸኑም ላይጸኑም ይችላሉ። አብሶሉትሊ ሰው ሸምበቆ ነው። ግን ምንድነው የተረዳሁት አዶናይ ለኢትዮጵያውያን ወንዶች ምንድነው ያስተማረው? ሴት ልጅ በክብር በአደባባይ ትያዛለች፣ ሴት ልጅ ትከበራለች አይደለ? ሴት ልጅ ትከበራለች። all your attention ሴት ልጅ ላይ መሆን አለበት። እንኳን በጓደኞች መሃል በአለም ህዝብ መሃል ይዛሃት ቀና ብለህ ትቆማለህ። ሪጋርድለስ ምንም አይነት ታሪክ ቢኖራት ምንም ብትሆን ያንተን ሴት አክብረክ አብረሃት ትቆማለህ። ይሄን አስተምሮናል። አክብሮ ሚስቱን አስከብሯታል። በነገራችሁ ላይ ጃኒ አክብሮ ኢቭን ሞር ካላት ክብር በላይ እንዳስከበራት ታውቃላችሁ። አሁን ብዙ ሰዎች አሉ እኔ እዚህ እንትን ላይ ባለትዳር በጣም ማከብራቸው ሰዎች አሉ። ሚስታቸውን የሚያከብሩ ባላቸውን የሚያከብሩ ሰዎች ነው ተፈላጊው። ይሄ አይደለ ሴቶች ተፈላጊው ይሄ የከበረው ወንድ፣ ወንድነት ያለው ወንድ፣ የጀርባ አጥንት ያለው ወንድ። ሴት ልጅ እንደ አልማዝ እንደ እንቁላል የሚይዘው አስበሽዋል? ቦይፍሬንድሽ ቁጭ ብሎ ጸጉርሽን አበባ ሲያረግ ምናምን ጸጉርሽን ሲያስተካክል እጅሽን ሲይዝሽ ቀሚስሽን ሲይዝሽ ወይ የኔ አባት በእውነት የኔ ጌታ ምን ነው ተመልሼ ያንገቡ ነው የሚያስብል እኮ ነው። እንዴት ደስ ይላል! አስበሽዋል? የሚወድሽ ወንድ ከጸጉርሽ ላይ በቃ አበባ እንደዚህ ካላርግልሽ ብሎ ሲያሳምርሽ እጅሽን ሲይዝሽ ሰው ፊት ከፍ ሲያረግሽ ሰው ፊት ሲያከብርሽ ሲወድሽ ሲያቅፍሽ ማይገኝ እኮ ወዶች ማይገኝ። አሪሊ ደግሞ ሆፕ ፕራይቬትሊም ደግሞ ላይፋቸው እንደዚህ ይሆናል ብዬ ተስፋ አረጋለሁ እና ኮንግራቹሌሽንስ ብለስ አርጊያለሁ። ኢን ሪሌሽንሺፕ ብለስ አርጊያለሁ። ያምራሉ፣ ደስ ይላል። ግን የጃኒ ሴትነቷን አሳመረ። ሴት ልጅ ይወላችሁ ፕሮቴክት ስትደረግ በትክክለኛው ፍቅር ስትወደድ ሴት ትሆናለች። ሴት ትሆናለች። እቺ ልጅ ፕሮቴክት ስላልተደረገች ነበር